ወፍ ከሰማይ ያወርዳሉ፣ እንጨት ከእንጨት አጋጭተው እሳት ይፈጥራሉ። በአንድ ሰዓት ውስጥ ብቻ ይህን የመሰለ ጥንቅቅ ያለ ቤትም ይገነባሉ። ደግሞ የንስር ዓይን ያላቸው። ድንገት ሲያጎነብሱ ካዩ አንዳች ነገር ይጠብቁ። ቀና የሚሉት ምን አይነት የዱር እንስሳት መች ስንት ሆነው በዚህ በኩል እንዳለፉ ከሚገልጹ ግሩም ትንታኔ ጋር ነው። ድንገት ደግሞ በጥቅጥቅ ደን መሃል ኮሽታ ይሰሙና እንደ ጨው ሐውልት ቀጥ ብሎ ይቀራሉ። ከሰከንዶች በኋላ ከሽቶ የመጣበትን አቅጣጫ የትኛው እንስሳ ዳና እንደሆነና ቀጥሎ ምን መደረግ እንዳለበት ከሚገልጽ ስትራቴጂ ጋር ይገለጣሉ። ሲያዩ አይን ብቻ፣ ሲሰሙ ደግሞ ጆሮ ብቻ የሆኑ ይመስሎታል። ወደው ግን አይደለም። አነጣጥሮ ማየት፣ ለይቶ ማዳመጥና ፈጥኖ ውሳኔ መስጠት ጠግቦ በሚያገሳና ተርቦ በሚጮህ ሆድ መካከል የሚያስቀምጣቸው ምትሃታዊ ክህሎት ነው። እግራቸው ሲፈነጠር፣ እጃቸው ቀስት ሲያነጣጥር፣ ታዳኙ አውሬ ከዛፍ ላይ ሲወረወር በኩል ሰዓት ያያሉ። ታዳኙ ግን ያመለጠ እንዳይመስሎት ይሄው ግዳያቸው። የሀድዛ ህዝቦች ይባላሉ። በሰሜናዊ ታንዛኒያ የታላቁ ስምጥ ሸለቆ አካል በሆነው በሐይቅ ዙሪያ የሚኖሩ አዳኝ ናቸው። አያርሱም፣ አይዘሩም፣ አይጭዱም። ለነገ የሚባል ህይወት የላቸውም። ማለዳ የዕለት እንጀራቸውን ስጠን ብለው ይወጣሉ። እሱም አያስፈራቸውም። ይህንን ህይወት ላለፉት 5000 ዓመታት ኖረውታል ይላሉ ተመራማሪዎች። ከዘመናዊ ዓለም ጋር ግን የተዋወቁት ግን ከ150 ዓመታት በፊት ነው። በምድር ላይ እየጠፉ የሚገኘውን ጥንታዊ የአኗኗር ዘይቤ ማስቀጠል ቢሳካላቸውም ዝርያቸውን ማስቀጠል ግን ፈተና እየሆነባቸው ይመስላል። በምድራችን ላይ የቀሩ የሀድዛ ህዝቦች 1500 ብቻ ናቸው። አኗኗራቸው ብቻ ሳይሆን ቋንቋቸውም ከሌሎች የታንዛኒያ ህዝቦች ጋር አይገጥምም። ምስራቅ አፍሪካ ውስጥም ቢሆን ይህንን የሚመስል ቋንቋ የሚናገሩ ህዝቦች ሀድዛዎች ብቻ ናቸው። ወደ ደቡብ አፍሪካና ናምቢያ የሚሄዱ እድሉን ካገኙ ግን የኳሶን የዝሉ ህዝቦች የሚጨምሩ በርካታ ያሉ ተመሳሳይ ድምጸት ያላቸው ቋንቋዎችን የሚያወሩ ህዝቦች ያገኛሉ። ያላስጎብኚ የሀድዛን ህዝቦች ማግኘት አይቻልም። ምክንያቱም ጫካ ውስጥ ነውና የሚኖሩት በመሃል ምን እንደሚፈጠር አይታወቅም። ሲቀጥል ሀድዛዎች ቋሚ መኖሪያ የላቸውም። ህይወታቸው የተመሰረተው በአደንና ፍራፍሬ ላይ ከማስጠት በመብላት ላይ ነውና ባረፉበት አካባቢ የዱር እንስሳት ቁጥር መመናመኑ፣ የፍራፍሬን ስር መጠን መቀነሱ ሊያስተውሉ ጓዜን ሳይሉ አካባቢውን ጥለው ጥርግ ሊሉ ይችላሉ። እናም በዋቂ ካልሆኑ ለቱሪስቶች ሀድዛዎች ፈልጎ ማግኘት ከባድ ነው። በየሄዱበት ታዲያ አንገት ማስገቢያ ጎጆ የመቀለስ ልምድ አላቸው። ጎጆቸው የሚሰራው በአካባቢው ከሚገኝ እንጨትና ከእርጥብ ሳር ነውና አርኪቴክትም ኢንጂነርም የግንባታ ፌሮ አያስፈልጋቸውም። በዘመናዊ ዓለም ዓመታትን የሚፈጀው ጎጆ ቅለሳ ሀድዛዎች ጋር ሲሆን ግን እጅ ይሰጣል። በሰዓታት ውስጥ ብቻ ጥንቅቅ ያለ የመኖሪያ ቤት ይዘጋጃል። ይሄ ደግሞ ምኑን ጥንቅቅ ያለ ነው ካላችሁኝ ግን ህይወት አንድም የምርጫ አንድም የጣፈንታ ብዙ ጊዜ ግን የልምድ ውጤት ናት። ዛሬ የምንኖርበት ቤት ለምደ ነው እንጂ ተወልደን ያደግነው በሀድዛዎች መንደር ቢሆን ኖሮ ከዚህ በላይ ማሰብ አልቻል ነበር። በአንዲች አይነት ጎጆ ውስጥ በአንድ ቤተሰብ በአንድ አካባቢ ደግሞ ከ30 የማይበልጡ ሀድዛዎች ይኖራሉ። ከሰማይ ወፍ ያወርዳሉ ስለተባለችው አልሞ ተኳሻቸው ሰምታችኋል። ዛሬ ግን በአይናችሁ ታዩታላችሁ። እዚህ አደን የኑሮ መሰረት በህይወት የመቆየት ምክንያት ነውና እንደማንኛውም ኑሮን ለማሸነፍ እንደሚጥር የምድራችን ነዋሪ ሀድዛዎች ከእንቅልፋቸው የሚነቁት በሌሊት ነው። እሳት ነዶ ሁሉም የአደን ቡድኑ አባላት እስኪሰበሰቡና የማለዳው ወገን እስኪገለጥ እየተጨዋወቱ ይጠብቃሉ። ለአደን ሲወጡ ቀስት፣ ቢላና ገጀራ ይዛሉ። ቀስት ዋነኛው የአደን መሳሪያ ነው። ገጀራ በመንገዳቸው የሚገጥማቸውን ጥቅጥቅ ያለ ጫካ ወይም አላሳለፍ የሚል ሸዋማ ዛፍ ለመመንጠር፣ ቢላ ደግሞ ወደ ሰፈር እስኪመለሱ ይርባቸዋልና ካደኗቸው እንስሳት መካከል አነስ ያለችውን ቆራርጠው እንዲቋደሱ ያስችላቸዋል። ሀድዛዎች የማይበሉት አይነት እንስሳ የለምና እግራቸው መንገድ በረገጠ ቅጽበት አደን ይጀምራሉ። አንድ አይናቸው ውስጥ የገባ አውሬ ዛፍ ላይ ተንጠልጥሎ ጉድጓድ ውስጥ ገብቶ ወይም ቋጥኝ ውስጥ ተከርክሮ ማምለጥ አይችሉም። ለዚህ ደግሞ ውሾች ሁነኛ የአደን አጋሮቻቸው ናቸው። ርጦ የማይደርሱባቸውን ፈጣን አውሬዎች በቀላሉ ቋጥኝ ውስጥ የሚደበቁ ትንንሽ እንስሳት በውሾቻቸው ያድኗቸዋል። እንደ አደኑ አይነትና እንደ አዳኞቹ ብዛት ቢለያይም ለአደን ቢያንስ እስከ 20 ውሾች ይሳተፋሉ። ውሾቹ ያው ውሻ ናቸውና ቆይቶ ይደርሳል አያውቁም። አዳኞች ፈጥነው ካላስተዋሏቸው ያደኑትን እንስሳ በቅጽበት ቅርጽፍጥፍ አድርገው ሊበሏቸው ሰዎችን ድካም መና ሊያስቀሩት ይችላሉ። ስጋ በልተው የጠገቡ ውሾች ደግሞ እንኳንና ጥሻ እየሮጡ ተጨማሪ አደን ሊያድሩ ቢጠሯቸውም አይሰሙም። እናም በአስቸኳይ ውሾች ጋር በመድረስ ስጋውን ለማስጣል ብቻ ሳይሆን በቀጣይ ለሚኖር አደንም አስገዳጅ ነው። ውሾቹ ከፍተኛ የማሽተት ችሎታ ያላቸው በመሆኑ ከእይታ የተደበቁ እንስሳትን አሳዶ ለማደን ምትክ የሌለው ሚና ይጫወታሉ። በጉዞ ወቅት ውሾቻቸው እንደ ባለቤቶቻቸው መንገድ ይዘው ቀጥ ብለው አይሄዱም። ልክ እንደ ጌቶቻቸው ሁሉ በልተው የሚያድሩት ታዳኝ ሲገኝ
ነውና ከመንገድ እየወጡ አሳይ ያደርጋሉ። አንዳንዴም አዳኞቹ ራሳቸው በአካባቢ የዱር እንስሳት ማለፋቸውን የሚገልጽ ዱካ ካገኙ ውሾችን ቀድሞ ይልኳቸዋል። ውሾቹ በራሳቸው ተነሳሽነት ድንገት ከተፈተለፉ ግን አንዳች ሲሳይ ጫካ ውስጥ ተገኝቷል ማለት ነው። እዚህ አልሞ መሳትና በመከራ የተገኘ ታዳኝ እንስሳ እንዲያመልጥ ማድረግ በሰፈሩ ነዋሪ የዕለት ጉርስ ላይ እንደመቀለድ ነውና የሚቆጠረው። ብዙ ጊዜ ካዳኝ የወጣ ቀስት ከየትኛውም ርቀት ላይ ቢሆን ምግብ ይዞ መመለስ አለበት። ጊዜ ወርቅ ነውና በቀስት የተወጋውን እንስሳ እስኪሞት ቆሞ አይጠብቁም። ጭንቅላቱን ቀጥቅጠው ወይም በጥርሳቸው ነክሰው ሕይወቱ እንዲያልፍ ያደርጉታል። አነስ ያለ ከሆነ ከቀበቶ ጋር አስረው፣ ከፍ ያለ ከሆነም በጀርባቸው አዝሎ ጉዟቸውን ይቀጥላሉ። የአደን ሕይወት ቀላል ሊመስሎት ይችላል፣ ነገር ግን ሌላ መልክ አለው። ዘመናዊ ሙያ ሁሉ 3 መሰረታዊ ነገሮችን ይጠይቃል፤ ዕውቀት፣ ክህሎትና ስነ ምግባር። እያንዳንዱ የዱር እንስሳ የራሱ የሆነ ባህሪ ያለው። ከአደን በፊት ስለ ዱር እንስሳ ባህሪ ዕውቀት፣ ባህሪያቸውን መሰረት ያደረገ ምላሽ ለመስጠት ደግሞ ክህሎት ሊኖረው ይገባል። ከፍተኛ የማሽተት ባህሪ ያላቸው እንስሳት ሴቶች ወደ አካባቢ መምጣት በቀላሉ ማወቅ ስለሚችሉ ከነሱ ጋር ፊት ለፊት የመገናኘት እድሉ የጠበበ ነው። ይሄኔ ከርቀት ድምጻቸውንና ኮቴያቸውን የመስማት፣ የእግራቸውን ዱካና የጣሉትን እዳሪ መመልከት ብቻ ማንነታቸውን በፍጥነት የመለየት ዕውቀትም ክህሎትም ሊኖሩት ይገባል። አንዳንድ እንስሳት ደግሞ ፈርጣጭ ናቸው። ርቶ አይደርሱባቸውም። ኮሽታ ሳያሰሙ መሬት መያዝ፣ አድፍጦ መጠጋትና አልሞ ያለመሳት ክህሎት ያስፈልጎታል። አንዳንዴ ደግሞ ከአደገኛ አውሬ ጋር ፊት ለፊት ተገጣጥመው አዳኙ ሰውዬ ታዳኝ ሊሆኑም ይችላሉ። ነገሩ የተገላቢጦሽ ሲሆን አንዳንድ አውሬዎች አይተውት ከመሮጥ ይልቅ አይናቸውን አፍጠው ደረታቸውን ገልብጦ እያጓሩ ሊመጡቦት ይችላሉ። ይሄኔ ከፊት ለፊት የሚጠብቁት ምግብ ሳይሆን ሞት ነው እና በሕይወት የመቆየት እድሉ የሚወሰነው ስለ አውሬዎቹ ባለው ዕውቀት ልክ ይሆናል። አድዛዎች እንደኛ ሰዎች ናቸውና የአራዊትን አለቃ አንበሶን ጨምሮ ቁጥና ነብሮን፣ ትልቅ የወድ ዝሆን ይፈሯቸዋል። በጣም የሚወዱት እንስሳ አለ፣ በየቀኑ ሊበሉ የማይሰለቻቸው ዝንጀሮም። በተለይም መቀመጫውን እያጣፈጡ መቅለውን እየመጠጡ አጥንቱን ቁርጥምጥም አድርጎ መብላት ብዙዎቹ ተኝተው ሁሉ በህልማቸው የሚመጣባቸው ምኞት ነው። የዝንጀሮ መቀመጫ ይጣፍጣል ይላሉ። ችግሩ ግን ዝንጀሮች እጅግ አስቸጋሪ ፍጥረታት ናቸው። አንዴ ከአዳኝ ጋር በተገናኙበት አካባቢ ደግሞ በፍጹም አይገኙም። ዛፍ ላይ መንጠላጠል፣ የሰው ልጆችን እንቅስቃሴ ከርቀት መለየትና አደጋ ሲታቸው ደግሞ በቀላሉ ተጠራርተው ማምለጥን ይችሉበታል። እናም ሀድዛዎች የልፋታቸውን ያህል በየቀኑ ዝንጀሮ መብላት አይሆንላቸውም። በእርግጥ ተስፋ አይቆርጡም፣ የአደን ስትራቴጂያቸውን ይቀይራሉ እንጂ። አሁን ጣፋጮቹ ዝንጀሮች በቀን አልታደን ስላሏቸው የአደን ሰዓታቸውን ወደ ምሽት ቀይረውታል። መሽቶ ጀንበር ስታዘገዝግ ዝንጀሮች ወደሚገኙባቸው አካባቢዎች ሄደው የሚያድሩበትን ዛፍ ከበው በፍጹም ጸጥታ እያንዳንዷን እንቅስቃሴያቸውን ይከታተላሉ። ዝንጀሮችም ጠላቶቻቸው ብዙ ናቸውና ጥንቃቄ የለያቸውም። በሰው በጅብና በነብር ስለሚታደኑ ለእንቅልፍ ምሽትና ጠላት የማይደርስበት ከፍ ያለ የዛፍ ቅርንጫፍ ይመርጣሉ። ጣፋጭ ምግብ ያለ ልፋት አይገኝም ያሉ ሀድሳዎች ባትሪ ይዘው ታዳኞቻቸውን የሚያንቀላፉበትን ሰዓት ጠብቀው የአደን ስራቸውን ይከውናሉ። ሀድሳዎች አደን ከወጡ ከጠዋት እስከ ማታ ሊያመሹ ይችላሉ። ሆኖም ምግብ አይቋጥሩም፣ ውሃም አይዙም። ጫካ ውስጥ ያገኙትን በልተው የምንጭ ውሃ ጠጥተው ይውላሉ። የሚጠጡት ውሃ ንጹህ ባይመስልም ተላምዶታልና አያማቸውም። አንዳንዴ ግን ድርጊታቸው ሊያስፈራው ይችላል። እንስሳት ይኖሩበታል ብለው ካሰቡ በአይን የማይታዩ ጉድጓዶች ውስጥ እጃቸውን ሲልኩ ሊመለከቱ ይችላሉ። ምግብ ይዞልን ይመጣል ብለው የላኩት እጃቸው አንዳች ነገር እንዳያገኘው እያሰቡ እርስዎ ሊጨነቁ ይችላሉ። እነሱ ግን በረከት እንጂ እርግማን አይታያቸውምና ሁሌም ፈገግታ አይለያቸውም። እጃቸው አልደርስ ካላቸው ደግሞ ረዘም ያለ እንጨት ይልኩበታል። ጥርጣሬያቸው ከፍ ካለ ቁፋሮ ሊጀምሩ ይችላሉ። ውሾችም ያግዟቸዋል። ተሳክቶ የዕለት ጉርሳቸውን ካገኙ በፍጥነት ወደ ሰፈራቸው ይመለሳሉ። በአርዛዝዎች ዘንድ ወንዶችና ሴቶች የግል የሆነ የሥራ ክፍፍል ያደርጋሉ። ወንዶች ለአደን የሚወጡበት ወቅት ሴቶች በአካባቢው ሆነው እንጨት ለቅመው ስራ ስር ቆፍረው ምናልባትም ወንዶች ካልቀናቸው በሚል የሚበላ ምግብ አዘጋጅተው ይጠብቋቸዋል። አርዛዎች ለዘመናዊ ሰው ዘር የሚሰጡት ትልቅ ትምህርት አላቸው። አንደኛ ያገኙትን በፍቅር ተካፍሎ መብላት ሲሆን፣ ሁለተኛው ኑሮ የበቃኝ ማለት ነው። ግዳይ ከጣሉ እገሌ አደን አልወጣም እና አብሮን አይበላም ብሎ ነገር የለም። በእጃቸው የገባች ሳይሆን ሙሉ የመንደሩ ነዋሪ ተሰባስቦ በጋራ ጠባብሶ የመብላት ልምድ አላቸው። በእርግጥ ድሮ ይህ ባህል አልነበራቸውም ይባላል። እንኳንና አደን ላልወጣ አባወራ አርጅቶ ቤት ለተቀመጠ አባታቸው ምግብ ስለማያካፍሉ አብዛኞቹ አዛውንት በረሃብ ይሞቱ እንደነበር ይነገራል። ዛሬ ግን ሀድዛዎች ተቀይረዋል። ወጣቶች ቤተሰቦቻቸውን ብቻ ሳይሆን የአካባቢውን አዛውንት ይንከባከባሉ። አደን ልዩ ዕውቀት እንደሚፈልግ ነግረናቸዋል። ከነዚህ ዕውቀቶች አንዱ ደግሞ ጋዝ፣ ክብሪት ወይም ላይተር ሳይጠቀሙ ከምንም እሳት መፍጠር መቻል ነው።
ምናልባትም አያቶቻችን ምግብ ለማብሰል እሳት ከየት እንደሚያገኙ አሳስቧቸው ያውቅ ከነበር አሁን ታዩታላችሁ። መጀመሪያ 2 ደረቅ እንጨቶች ያስፈልጋሉ። አንዱ አነስ ያለች ቀዳዳ ተበጅቶላት መሬት ላይ ይቀመጣል። ሌላኛው አነስ ያለ በትር ጫፍ በቀዳዳ ውስጥ ይገባል። ቀጥሎ የ2 ደረቅ እንጨቶች ፍትጊያ እሳት እስኪፈጥር በ2 እጆ በፍጥነት ማፋተግ ይኖርቦታል። ከደቂቃ በኋላ እንደምትመለከቱት እሳት ይፈጠራል። አድዛዎች አደን ከመውጣታቸው በፊት በአደን ወቅትም ሆነ ከአደን በኋላ ያለማቋረጥ የሚያደርጉት ነገር ቢኖር ማጨስ ነው። የሚያጨሱት ራሳቸው የሰሩትን ትቦ ሲሆን በአደን ወቅት የእይታ አቅማችን ይጨምርልናል ይላሉ። አድዛዎች በልተው ጠጥተው ሲጠግቡ የእረፍት ጊዜያቸውን የሚያሳልፉት አንድም በጭፈራ ወይም ቀስት በማጀት ነው። ቀስት ለመስራት ለዚህ ተብሎ የተመረጠ እንጨት በመቁረጥ ደጋግመው በእሳት እያሞቁ የሚፈልገውን ቅርጽ እስኪይዝ ድረስ ያቃኑታል። አርዛዎች የሚያበጁት ቀስት በ2 ይከፈላል። በመርዝ የተነከረና ያልተነከረም። በመጠን ከፍ ያለውን እንስሳ በቀላሉ ስለማይሞቱ እና ከቆሰሉ በኋላ ደሞቻቸውን ሊተናኮሉ ስለሚችሉ እጅግ አደገኛ በሆነ በተመረዘ ቀስት ነው የሚገድሉት። መርዙ የሚሰራው በጫካ ውስጥ ከሚገኝ ዛፍ ደም ሲሆን የዛፍ ደም እሳት ላይ ተቃቅሎ ከአመድ ጋር ተላውሶ በቀስቱ ጫፍ ላይ እንዲጣበቅ ይደረጋል። ቀጥሎ አንዱ ያለምንም መደናገር እያንዳንዱን ቀስት እያነሳ ለጓደኞቹ ሲያድል ይመለከታሉ። ቀስቶቹ በምን ይለዩዋቸዋል ብለው ግር ካሉት እያንዳንዱ ቀስት ሲሰራ በባለቤቱ ምርጫ ልዩ ምልክት ይደረግበታል። ይህ ምልክት የትኛው ቀስት የማን እንደሆነ ማወቅ ቀላሉ መንገድ ነው። በአደን ወቅት በርካታ ቀስቶችን ስለሚያስወነጭፉ የማን ቀስት አውዶ እንዳገኘው የሚለዩበት ቀላሉ መንገድ ነው። እያንዳንዱ ቀስት በተለያዩ የአውሬ ቆዳዎች ያሸበረቀ ነው። ቀስቱን በማየት ብቻ አዳኙ ምን አይነት እንስሳት እንደገደለና ምን ያህል የአደን ልምድ እንዳለው መናገር ይቻላል። ከቆዳው በተጨማሪ በእያንዳንዱ ቀስት ላይ የወፍ ላባዎች ይከሰካሉ። ይህም ወደ ኢላማው በመብረር ላይ ያለ ቀስት በንፋስ ምክንያት አቅጣጫውን ሳይስት ቀጥ ብሎ እንዲሄድ ያስችለዋል። አርዛዎቹ የታወቁ መድኃኒት ቀማሚዎች ናቸው። በአካባቢው ዘመናዊ ሕክምና የማግኘት እድሉ የላቸውም እና በጫካ ውስጥ ከሚያጋጥሟቸውን ማንኛውም አይነት ህመሞች የሚፈውሱት በአውሬያዊ መንገድን በመጠቀም ነው። ይህን እውቀታቸውን በመጠቀም ከከተማ ላይ የሚመጡ ሰዎች መድኃኒት ቆርጦ በመስጠት በምላሹ በቀስታቸው ጫፍ ላይ የሚያደርጉትን ብረት ይቀበሏቸዋል። ይህንን ሁሉ እውቀት የሚቀስሙት ታዲያ ትምህርት ቤት ገብተው ሳይሆን ከታላላቆቻቸው በመማር ነው። ህፃናት ነባሩን የአያት ቅድመ አያቶቻቸውን ህይወት ከመውረሳቸው ለአደን ወደ ጫካ ከመውጣታቸው በፊት ስልጠና ይሰጣቸዋል። ከቀስት አሰራር ጀምሮ የላማ ትምህርትና ተግባራዊ ልምምድ ያደርጋሉ። አባቶቻቸው አደን እናቶቻቸው እንጨት ለቀማ ሲሄዱ ህፃናቱ በሰፈራቸው ሆነው ወፎችን በማደን ችሎታቸውን በተግባር ይፈትሻሉ። ማር ሌላኛው የአርዛዎች ምግብ ነው። ሆኖም ማር ለመብላት ንብ አያንቡም፣ ቀፎም አይሰቅሉም። ንብ ያለባቸውን ዛፎች አፈላልገው በተፈጥሮ መንገድ ንቦች ዛፍ ውስጥ የሚሰሩትን ማር እያወጡ ይበላሉ። ማር ያለበት ቦታ ንቦች ለሚኖሩ ጭስ በቀዳዳው በኩል ወደ ውስጥ በማስገባት ንቦችን ያፍኗቸዋል። የማሩ መጠን አነስተኛ ከሆነ እዛው ተከፋፍሎ ይበሉታል። ከፍ ሲል ወደ መንደር ይወስዱታል። በርከት ያለ ማር ካለ ደግሞ ወደ አቅራቢያቸው ወደሚገኝ ገበያ ልከው በሩዝ በምግብ ዱቄት ወይም በልብስ ይቀይሩታል ሲባል ሽጠው ሌላ ነገር ይገዙበታል አይደለም። እዚህ ቁጥር ቦታ የለውም። ሁሉም ማለት ይቻላል ቁጥር ግራ ይገባቸዋል። እስከ 5 መቁጠር የሚችሉት ገበያ መላክ የሚችሉ ሂሳብ የዘለቃቸው ናቸው። በዚህ ምክንያት አብዛኞቹ ሰዓትም ቀንም እድሜያቸውንም አያውቁትም። ኑሮ በአርዛዎች መካከል ልክ የዘመናዊ ዓለም አይነት ነው። ሁሌም አይሞላም። አሁን ደግሞ ደን እየጠፋ የዱር እንስሳቱ ቁጥር እየተመናመነ ነውና ህይወት ከእጅ ወደ አፍ እየሆነች ነው ሲሉ ያማራሉ። እኛ የኑሮ ውድነት እንደሚያስመረን ማለት ነው። አንዳንዴ ቀኑን ሙሉ ለአደን ሲሯሯጡ ውለው ምንም አይነት ሲሳይ ሳይቀናቸው ባዶ እጃቸውን ሊመለሱ ይችላሉ። በዚህ መልኩ ለቀናት ምግብ ሳይበሉ ሊውሉ ይችላሉ። በዚህ ጊዜ ብቸኛ የምግብ ምንጮቻቸው ሴቶች ይሆናሉ። ጫካ ገብተው ያመጧቸውን ስራ ስሮች ቀቅለው በአድረት ተቋርሰው ያድራሉ።